የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን የምናየው በካፒታል ገበያ ውስጥ ስኬታማ የሚሆን ማን ነው የሚል እጅግ ጠቃሚና አስተማሪ የሆነ ሀሳብን አንስተን ነው የምንወያየው። በካፒታል ገበያ ውስጥ በርካታ የሆኑ ሰዎች ይሳተፋሉ። ነገር ግን የተሳተፈው ሁሉ ስኬታማና ውጤታማ ሲሆን አይስተዋልም። ቢኮዝ የካፒታል ገበያ ተሳትፏችንም ወይም ደግሞ ኢንቨስትመንትም ጭምር የራሱ የሆነ ተግዳሮት ያለበት ሪስክ ያለበት የኢንቨስትመንት መዳረሻ ነው። በካፒታል ገበያ ውስጥ በልዩነት ስኬታማ ሊሆኑ የሚችሉ እነማን ናቸው የሚልን ጠቃሚ ጥያቄ አንስቶ ማየት በእጅጉ ጠቃሚ ነው ብዬ አስባለሁ። ኦቬስ ነው። በካፒታል ገበያ ውስጥ ስኬታማ የሚሆኑት ምክንያታዊ ኢንቨስተሮች ናቸው። ራሽናል የምንላቸው ኢንቨስተሮች ናቸው። ምክንያቱም ምንም እንኳን የካፒታል ገበያ ለሁላችንም ፌር ኤንድ ትራንስፓረንት ቢሆን አክሰሰብል ቢሆን እንኳን በእውቀትና በስትራቴጂ የሚመራ እንደመሆኑ መጠን በካፒታል ገበያ ውስጥ ስኬታማ ለመሆን እኛም የግድ በእውቀትና በስትራቴጂ መመራት መቻል አለብን። ሞስት ፕሮባብሊ ደግሞ በእውቀትና በስትራቴጂ የሚመሩት ምክንያታዊ ኢንቨስተሮች ወይም ደግሞ ራሽናል ኢንቨስተሮች እንደመሆናቸው መጠን በካፒታል ገበያ ውስጥ ስኬታማ የሚሆኑት እነዚህ ኢንቨስተሮች ናቸው። እኛም ዛሬ የነዚህ ስኬታማ የሚሆኑ ምክንያታዊ ኢንቨስተሮች መገለጫ ባህሪያቶች እነማን ናቸው በሚል በሚገባ ተወያይተን የነዚህን የስኬታማ ምክንያታዊ ኢንቨስተር ባህሪያትን በመላበስ በካፒታል ገበያ ውስጥ የሚኖረንን ተሳትፎ ውጤታማ ማድረግ እንችላለን። ምክንያታዊ ኢንቨስተሮች 5 ዋና ዋና መገለጫ ባህሪያቶች አሏቸው። በርካታ ባህሪያቶች ይኖሯቸዋል። አክቹሊ ግን በካፒታል ገበያ ውስጥ በእጅጉ ስኬታማ እንዲሆኑ የሚያደርጓቸው 5 ዋና ዋና የሚባሉ መገለጫ ባህሪያቶች አሏቸው። እነዚህን መገለጫ ባህሪያቶቻቸውን በሚገባ ነቅሰን አይተን እኛም የምንላበስና በካፒታል ገበያ ውስጥ የሚኖረንን ስኬታማ ተሳትፎ ከፍ ማድረግ እንችላለን፣ እናሳድጋለን። አንደኛውና የመጀመሪያው የምክንያታዊ ኢንቨስተር መገለጫ ባህሪ በካፒታል ገበያ ውስጥ ስኬታማ እንዲሆን ከሚያደርጉት ባህሪያቶች መካከል አንዱና የመጀመሪያው በስሜት ሳይሆን መረጃን መነሻ አድርጎ ውሳኔዎችን መወሰን መቻል ነው። ምክንያታዊ ኢንቨስተሮች በካፒታል ገበያ ውስጥ የሚኖራቸውን ውሳኔ የሚወስኑት ዳታን መሰረት አድርገው መረጃን መነሻ አድርገው ነው። ስሜትን ሳይሆን የውሳኔ መነሻ ሀሳባቸው መረጃን መሰረት ያደረገ ዳታ ድሪቭን የሆነ የካፒታል ገበያ ተሳትፎ ውሳኔዎችን መወሰን መቻል በካፒታል ገበያ ውስጥ ለስኬታማነት ከሚያበቋቸው ባህሪያቶች መካከል አንዱና የመጀመሪያው ነው። ያ ማለት ምክንያታዊ ኢንቨስተር በካፒታል ገበያ ውስጥ የሚኖረውን ተሳትፎ ከመወሰኑ በፊት የአንድን ተቋም አሁናዊ ቁመናና የወደፊት የእድገት ተስፋ በሚገባ ይገመግማል። የዚህን ተቋም አክሲዮን ልግዛ ወይስ ልሽጥ ብሎ ከመወሰኑ በፊት ይህ ተቋም አሁናዊ ፐርፎርማንሱ አሁናዊ ቁመናው ምን ይመስላል፣ አሁናዊ ቁመናው ብቻ ሳይሆን የነገ የእድገት ፖቴንሻሉ ምን ይመስላል፣ የእድገት ፖቴንሻል አመላካች ነገሮቹ እነማን ናቸው በሚል ዳታን መሰረት ያደረገ መረጃን መነሻ ያደረገ እጅግ በጣም ጠቃሚ የሆነ ውሳኔዎችን ይወስናል። በዚህም በካፒታል ገበያ ውስጥ የሚኖረው ተሳትፎ በእጅጉ ውጤታማ ይሆናል። ነገር ግን ምክንያታዊ ባይሆን ኑሮ አሁናዊ ቁመናውንና የወደፊት የእድገት ዕጣ ፈንታውን ከማየት ይልቅ እነማን እዚህ ተቋም አክሲዮን ላይ ኢንቨስት እያደረጉ ነው፣ እነማን ሽጠው እየወጡ ነው በሚል ምክንያታዊ ባልሆነ መረጃን መነሻ ባላደረገ ውሳኔ በመወሰን ተጠቃሚነቱን ያሳንስ ነበር። ለስኬት ከሚያበቁ ምክንያቶች መካከል አንዱና የመጀመሪያው እንዳልኩት ስሜትን ሳይሆን መረጃን መነሻ አድርጎ መወሰን መቻሉ በካፒታል ገበያ ውስጥ የሚኖረውን ስኬታማነት ከፍ ያደርጋል። ሁለተኛውና ሌላኛው ምክንያታዊ ኢንቨስተርን
በካፒታል ገበያ ውስጥ ስኬታማ የሚያደርገው ባህሪው የረዥም እይታ ባለቤት መሆን መቻል ነው። ምክንያታዊ ኢንቨስተሮች በካፒታል ገበያ ውስጥ የሚኖራቸው እይታ ረዥም ነው። ያ ማለት ምክንያታዊ ኢንቨስተሮች በካፒታል ገበያ ውስጥ በአንድ ጀንበር ወይም ደግሞ በጥቂት ቀናትና ወራት ውስጥ ሀብታም መሆን እንደማይቻል በሚገባ ይረዳሉ። በካፒታል ገበያ ውስጥ ሀብታም መሆን የሚቻለው በረዥም ጊዜ ቆይታ እንደሆነ በሚገባ በመረዳት በካፒታል ገበያ ውስጥ የሚኖር የትኛውም አይነት የአጭር ጊዜ የገበያ ግርግር አያስፈራቸውም፣ ወይም ደግሞ ለአጭር ጊዜ የገበያ ግርግር ጆሮ አይሰጡም። ቢኮዝ የካፒታል ገበያ እንደሚታወቀው ጨረታ እንደመሆኑ መጠን በየቀኑ በየሰዓቱና በየደቂቃው አለፍ ሲልም በየማይክሮ ሰከንዱ ዋጋ ከፍም ዝቅም ይላል። በእንደዚህ አይነት ሁኔታ ዋጋ ከፍም ዝቅም በሚልበት ሁኔታ ምክንያታዊ የሆኑ ኢንቨስተሮች፣ የረዥም ጊዜ እይታ ያላቸው ኢንቨስተሮች ይህ የአጭር ጊዜ የዋጋ መቀያየር፣ የዋጋ ግርግር ለነሱ ምንም ማለት አይደለም። ትኩረታቸው እና ዋና እይታቸው የረዥም ጊዜ እንደመሆኑ መጠን ይህ ተቋም የዛሬ 10 ዓመት የዛሬ 15 ዓመት ምን ላይ ይደርሳል የሚል ኮንሰርን ነው ያላቸው። ያኔ ሊደርስ የሚችልበትን ነገር በሚገባ ፎርከስት ካደረጉ አሁን ላይ ያለው የአጭር ጊዜ የገበያ ግርግር የገበያ ኔቸሩ ያመጣው እንደሆነ በሚገባ በመረዳት ለአጭር ጊዜ የገበያ ግርግር ጆሮ የላቸውም። የአጭር ጊዜ የገበያ ግርግር የረዥም ጊዜ የኢንቨስትመንት ውሳኔ ሀሳባቸውን አያስቀይራቸውም። በዚህም ለስኬት የሚበቁበት ሁኔታ አለ ማለት ነው። ይህም ሌላኛው ምክንያታዊ ኢንቨስተሮችን በካፒታል ገበያ ውስጥ ለስኬት ከሚያበቁ በርካታ ባህሪያቶች መካከል ሁለተኛው ነው። ሶስተኛውና ሌላኛው ምክንያታዊ ኢንቨስተሮችን በካፒታል ገበያ ውስጥ ለስኬት የሚያበቃው አደጋን የመቀነስ ስልትን መከተል መቻላቸው ነው። ምክንያታዊ ኢንቨስተሮች በካፒታል ገበያ ውስጥ ኢንቨስት ሲያደርጉ ሁሉንም የኢንቨስትመንት ካፒታላቸውን በአንድ የኢንቨስትመንት ዘርፍ ውስጥ ኢንቨስት አያደርጉም። ለምሳሌ የ500 ሺህ ብር ኢንቨስት ማድረግ ቢያስቡ 500 ሺህ ብሩን ሁሉንም ሪል ስቴት አክሲዮን ላይ ኢንቨስት አያደርጉትም። የባንክ ኢንዱስትሪ ዘርፍ ላይ የተሰማሩ ተቋማት ላይ ኢንቨስት አያደርጉትም። ወይም ደግሞ የቴክኖሎጂ ተቋማት ላይ ብቻ ኢንቨስት አያደርጉትም። ወይም ደግሞ የማኑፋክቸሪንግ ዘርፍ ላይ የተሰማሩ ተቋማት ላይ ብቻ ኢንቨስት አያደርጉትም። ራሽናል ከሆኑ ምንን ያስባሉ? አደጋን የመቀነስ ስልትን መከተል እንዳለባቸው በሚገባ በመረዳት ይህንን ኢንቨስትመንታቸውን ዳይቨርሲፋይ ያደርጉና ያልተሰላ ሪስካቸውን ይቀንሳሉ። ምክንያቱም አንድ ተቋም ላይ ኢንቨስት ብታደርጉት እና ያ ተቋም በሆነ አጋጣሚ ፐርፎርም ማድረግ የማይችልበት እድል ካለ ያልተሰላ ሪስክ ልትወስዱ ትችላላችሁ አይደለ? እንደዛ እንዳይሆን ምን ያደርጋሉ ነው ይህንን ኢንቨስትመንት ካፒታላቸውን ዳይቨርስ በማድረግ አንደኛው ተቋም ላይ የሚያጋጥማቸውን ኪሳራ ሌላኛው ተቋም ላይ በሚገኝ ትርፍ ኮምፖንሴት በማድረግ አጠቃላይ የካፒታል ገበያ ተሳትፏቸውን ውጤታማነት በእጅጉ ከፍ ለማድረግ ይሞክራሉ። አይ ቲንክ በእኛም ሀገር ከአንድ ብርቱ ሁለት ደካማ ይባላል። ምንም ቢሆን የአንድ ጠንካራ ላይኖረው ይችላል። በካፒታል ገበያ ይህ አባባል በእጅጉ ነው የሚሰራው። አንድ በሚገባ ጠንካራ የምትሉት ትልቅ ተቋም ላይ ብዙ የሚባል ካፒታልን ኢንቨስት ከማድረግ ይልቅ ምናልባትም 2-3 ተቋማት ላይ ኢንቨስት ማድረግ መቻል፣ ዳይቨርስ ማድረግ መቻል ሊያጋጥም የሚችላችሁን አንካልኩሌትድ ሪስክ፣ አንሲስተማቲክ ሪስክ ለመቀነስ በእጅጉ ያግዛችኋል። ይህም በካፒታል ገበያ ውስጥ የሚኖራችሁን ውጤታማነት፣ ስኬታማነት በእጅጉ ከፍ ያደርጋል ማለት ነው። እኛም ይህንን ባህሪ ልንላበስ ይገባናል። በሁለት መልኩ ዳይቨርስ ልታደርጉ ትችላላችሁ። አንደኛው ዳይሬክትሊ ዳይቨርስ ልታደርጉ ትችላላችሁ። ሁለተኛው ደግሞ ኢንዳይሬክት በሆነ መልኩ። ዳይሬክት የምንለው ኢንቨስት የምታደርጉትን ካፒታል በቀጥታ በሁለት ዘርፍ በሁለት ተቋማት በሶስት ተቋማት ኢንቨስት ካደረጋችሁ ነው። በኢንዳይሬክት የምንለው ግን አንድ ጠንካራ የሆነ ተቋምን መርጣችሁ እና ያ ተቋም የራሱ የሆነ የኢንቨስትመንት እንትር ካለው በዛ አይነት መልኩ ኢንቨስትመንታችሁን ኢንዳይሬክትሊም ዳይቨርሲፋይ በማድረግ ሊያጋጥም የሚችል ያልተሰላ ሪስክን መቀነስ ይቻላል። አራተኛውና ሌላኛው አሁንም ራሽናል ኢንቨስተሮችን በካፒታል ገበያ ውስጥ ለስኬት ከሚያበቁ በርካታ ባህሪያቶች መካከል የገበያውን ሕግጋት ጠንቅቆ ማወቅና መጠቀም መቻላቸው ነው። ራሽናል የሆኑ ኢንቨስተሮች በካፒታል ገበያ ውስጥ ተሳትፎ ከመጀመራቸው በፊት የካፒታል ገበያው የሚመራበት ሕግ ምንድን ነው ብለው በሚገባ ይረዳሉ።
ትዕዛዝ እንዴት ነው የሚሰጠው? የግዥና ሽያጭ ትዕዛዝ እንዴት ይሰጣል? ለምሳሌ በዋጋ የቀደመ ነው ወይስ ደግሞ በጊዜ የቀደመ ነው ትዕዛዙ የሚፈጸምለት? ፕራይስ ታይም ፕራዮሪቲ ኦርደር የምንለው ማለት ነው። ሊሚት ኦርደር እንዴት ይሰራል? ማርኬት ኦርደር እንዴት ይሰራል? ትሬዲንግ ሴሽኑ ምንድን ነው? እና እነዚህን መሰል አጠቃላይ የገበያ ባህሪውን በሚገባ ጠንቅቀው ማወቅና መጠቀም ላይ ፎከስ ያደርጋሉ። አብዛኞቻችን በካፒታል ገበያ መሳተፍ እንጂ የካፒታል ገበያው የሚመራበት ሕግ ምን እንደሆነ በሚገባ አንብበን አልጨረስነውም። አይሆፕ እንደዚህ አይነት ክፍተቶች እንዳሉብን አንደርስታንድ የማደርግበት በርካታ ነገሮችን እያየው ነው። ብዙዎቻችን ላይ የሚታይ ክፍተት ነው። ነገር ግን ስኬታማ ለመሆን ከሚያስፈልጉን በርካታ ነገሮች መካከል አንዱ የገበያው የሚመራበትን ሕግ ጠንቅቆ ማወቅና ያንን መጠቀም መቻል መሆኑን መረዳት መቻል አለብን። የራሱ የሆነ እንትን አለው። ፕራይስ ታይም ፕራዮሪቲ የሚለው የራሱ የሆነ ያተገባበር ሕግ ነው። ሊሚት ኦርደር የራሱ የሆነ ጠቀሜታም ሊሚቴሽንም ይኖርበታል። ማርኬት ኦርደርም ዘሴም ይኖርበታል። እነዚህን ትሬዲንግ ሴሽኑን ጨምሮ በሚገባ ማወቅ መቻል አጠቃላይ ራሽናል ኢንቨስተሮችን በካፒታል ገበያ ውስጥ ስኬታማ ካበቋቸው በርካታ ባህሪያቶች መካከል አንዱ መሆኑን መረዳትና እኛም በተቻለ መጠን ይህንን ባህሪ ልንላበስ ይገባናል ማለት ነው። አምስተኛውና ዘ ሞስት ኢምፖርታንት የሚባለው ራሽናል ኢንቨስተሮችን በካፒታል ገበያ ውስጥ ለስኬት ከሚያበቁ ባህሪያቶች መካከል የማያቋርጥ ትምህርትና ራስን ማደስ ላይ በሚገባ መስራት መቻል ነው። ራሽናል የሆኑ ኢንቨስተሮች ከሚያደርጓቸው በርካታ ለስኬት ከሚያበቁ ነገሮች መካከል የማያቋርጥ የሆነ ትምህርትን ለማግኘት ጥረት ያደርጋሉ። ራሳቸውን ኦልዌይስ አፕዴት ለማድረግ ሙከራዎችን ያደርጋሉ። ምክንያቱም የካፒታል ገበያ በኔቸሩ በእጅጉ ተለዋዋጭ ነው። እንዳልኩት ጨረታ እንደመሆኑ መጠን ዛሬ ዋጋ ጨመረ ስትሉት ነገ ይቀንሳል፣ ጠዋት ቀነሰ ስትሉት ከሰዓት ይጨምራል። እንደዛ እንደመሆኑ መጠን የካፒታል ገበያውን መለዋወጥ የሚገፉት የሚያመጡት ድራይቪንግ ፋክተሮች እነማን እንደሆኑ ለመረዳት በርካታ የሆነ የማያቋርጥ ትምህርቶችን ሲያደርጉ ለማግኘት ሲሞክሩ ይስተዋላል። የካፒታል ገበያ እንቅስቃሴን የሚወስነው በርካታ ነገር ነው። ለምሳሌ የመንግስት የተለያዩ ፖሊሲዎች የካፒታል ገበያ እንቅስቃሴን ይቀይራሉ። ለምሳሌ ኤክስቼንጅ ሬት ላይ አንድ ፖሊሲ ቢወጣ ምናልባትም የካፒታል ገበያ እንቅስቃሴው ላይ ለውጥ ይፈጠራል። ኢንተርስት ሬት ላይ የሆነ ነገር ቢፈጠር ይኖራል። አጠቃላይ የሀገሪቱ ጂዲፒ ላይ የሆነ ነገር ቢኖር፣ የፖለቲካ እንቅስቃሴው ላይ የሆነ ነገር ቢፈጠር፣ የካፒታል ገበያ እንቅስቃሴው ላይ ቶታሊ የሆነ ነገር ይኖራል። ታስታውሱ ከነበር በባለፈው አሁን የሆርሙዝ መዘጋት የበርካታ ሀገራትን የገበያ እንቅስቃሴ የካፒታል ገበያ እንቅስቃሴ ሽፍት ሲያደርገው ነበር። ይህንንም ሁላችንም የምናስታውሰው የቅርብ ጊዜ ትውስታ ነው። ይህ እንደመሆኑ መጠን አጠቃላይ በካፒታል ገበያ ውስጥ ስኬታማ ለመሆን የግድ የማያቋርጥ ትምህርት ሊኖረን ይገባል። ይህንን ለማድረግ ደግሞ በርካታ የፋይናንስ መጽሐፎችን፣ የዩቲዩብ ቻናሎችን እና መሰል የመረጃ ምንጮችን ማገላበጥ ማየት በእጅጉ ጥሩ የሚባል ትምህርቶችን እንድናገኝና በየሰዓቱ ራሳችንን አፕዴት እንድናደርግ ራሳችንን ካለው ነባራዊ ሁኔታ ጋር በማጣጣም በካፒታል ገበያ ውስጥ የሚኖረንን ጉዞ ስኬታማ ለማድረግ አስፈላጊ ከሆኑ ነገሮች መካከል አንዱና ዋነኛው መሆኑን አውቀን ሁላችንም ይህንን ባህሪ በመላበስ ውጤታማ መሆን እንችላለን። እንዳልኩት እነዚህ 5 ዋና ዋና የሚባሉ ባህሪያት ራሽናል ኢንቨስተርን በካፒታል ገበያ ውስጥ ለስኬት ከሚያበቁ በርካታ ባህሪያት መካከል የሚጠቀሱ ዋና ዋና ባህሪያቶች ናቸው። እኛም እነዚህን ባህሪያቶች መላበስ መቻል እንዳልኩት በካፒታል ገበያ ውስጥ ስኬታማ እንድንሆን ያስችሉናል። በተቻለ መጠን መላበስ መቻል አለብን። በመጨረሻም እስኪ እንደው ራሳችሁን ገምግሙ። እናንተ በካፒታል ገበያ ውስጥ የተቋማትን አክሲዮንና የተቋማትን አክሲዮን ስገዙና ስሸጡ ውሳኔዎቻችሁን በምን መልኩ ነው የምትወስኗቸው? መረጃን መሰረት አድርጋችሁ ነው ወይስ ደግሞ ስሜትን መሰረት አድርጋችሁ ነው? እስኪ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ አጋሩኝ። ቪዲዮው ጠቃሚ ነው ካገኛችሁት ላይክ እንድታረጉት፣ ሼር እንድታረጉት በአክብሮት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ
የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ለነበረኝ ቆይታ በእጅጉ አመሰግናለሁ። ታንኪዩ